የአፍሪካ ዋንጫ ኮከብ ተጫዋቾች ከኢትዮጵያዊው ኮከብ መንግስቱ ወርቁ እስከ ናይጄሪያዊው ዊሊያም ትሮስት ኤኮንግ የአፍሪካ ዋንጫ ኮከብ ተጫዋቾችን እንመለከታለን። እንደ አውሮፓውያን አቆጣጠር በ1957 የተጀመረው የአፍሪካ ዋንጫ የአህጉሪቷ ቁንጮ የእግር ኳስ መድረክ ሆኖ ለ7 አስርት ዓመታት ጸንቶ ቆይቷል። ውድድሩ በአፍሪካ እግር ኳስ ያሉ ምርጥ ብሔራዊ ቡድኖችና እምቅ ችሎታ ያላቸው ተጫዋቾች የሚታዩበት ነው። አፍሪካ ዋንጫ ለሀገራት ዋንጫ ብቻ የሚሸልም መድረክ አይደለም። በውድድሩ ድንቅ የግል ብቃታቸውን ላሳዩ ተጫዋቾች ዕውቅናና ሽልማትን ያበረክታል። ከሽልማቱ አንዱ የውድድሩ ኮከብ ተጫዋቾች ሽልማት ነው። በ68 ዓመታት የውድድሩ ታሪክ የዘንድሮውን ሳይጨምር 34 ተጫዋቾች ኮከብ ተጫዋች በመባል ተመርጠዋል። የኮከብ ተጫዋቾች ሽልማት በውድድሩ ላይ ትልቅ ተጽዕኖ የፈጠሩና ድንቅ ብቃታቸውን ያሳዩ ተጫዋቾች ዕውቅና የሚያገኙበት ነው። ከግብፃዊው መሐመድ ዲያብ አልታር በቅጽል ስሙ አድ ዲባ አንስቶ እስከ ናይጄሪያዊው ዊሊያም ትሮስት ኤኮንግ የግል ክብሩን ወስዷል። ሱዳን እንደ አውሮፓውያን አቆጣጠር በ1957 ለመጀመሪያ ጊዜ የተካሄደው የአፍሪካ ዋንጫ አዘጋጅ ነበረች። በውድድሩ ሱዳንን ጨምሮ ኢትዮጵያና ግብፅ ተሳትፈዋል። በውድድሩ የፍጻሜ ጨዋታ ላይ ግብፅ ኢትዮጵያን 4-0 አሸንፋለች። በፍጻሜው መሐመድ ዲያብ አልታር 4 ግቦችን አስቆጥሯል። በውድድሩ ታሪክ የመጀመሪያውን ሃትሪክ የሰራና 4 ግቦችን ያስቆጠረ ተጫዋች ሆኗል። አልታር በውድድሩ 5 ግቦችን ከመረብ ላይ በማሳረፍ ከፍተኛ ግብ አስቆጣሪ ከመሆኑ በተጨማሪ የውድድሩ የመጀመሪያው ኮከብ ተጫዋች ሆኖ ተመርጧል። ግብፅ እንደ አውሮፓውያን አቆጣጠር በ1959 ራሷ አዘጋጅታ ራሷ ባነሳችው ሁለተኛው የአፍሪካ ዋንጫ የአገሩ ዜጋ የሆነው መሐሙድ ኤል ጎሃሪ ባሳየው ብቃት ኮከብ ተጫዋች ሆኖ ተመርጧል። ኢትዮጵያ እንደ አውሮፓውያን አቆጣጠር በ1962 ባዘጋጀችው ሶስተኛው የአፍሪካ ዋንጫ አጥቂው መንግስቱ ወርቁ የውድድሩ ኮከብ ተጫዋች ሆኖ ተመርጧል። ይህም መንግስቱ ወርቁ በአፍሪካ ዋንጫ ታሪክ ኮከብ ተጫዋች ሆኖ የተመረጠ ብቸኛው ኢትዮጵያዊ ያደርገዋል። ታዋቂው አጥቂ ኢትዮጵያ በፍጻሜው ጨዋታ ግብፅን 4-2 ያሸነፈችበትን ጨዋታ ላይ ያስቆጠራትን ጎል ጨምሮ በውድድሩ ላይ 2 ግቦችን ከመረብ ላይ ያሳርፏል። መንግስቱ ወርቁ ኢትዮጵያ ታሪካዊውን ዋንጫ እንድታነሳ ትልቁ ሚና ተጫውቷል። መንግስቱ ወርቁ በ6 የአፍሪካ ዋንጫዎች ላይ 17 ጨዋታዎችን አድርጎ 10 ጎሎችን ከመረብ ላይ በማሳረፍ ከምንጊዜም ከፍተኛ ግብ አስቆጣሪዎች መካከል ይጠቀሳል። ካሜሩናዊው ሮጀር ሚላና ግብፃዊው አህመድ ሐሰን በአፍሪካ ዋንጫ በተመሳሳይ 2 ጊዜ ኮከብ ተጫዋች ሆነው ተመርጠዋል። ሮጀር ሚላ ግብፅ እንደ አውሮፓውያን አቆጣጠር በ1986 ባዘጋጀችው 15ኛው የአፍሪካ ዋንጫ የመጀመሪያውን የኮከብ ተጫዋች ሽልማት አግኝቷል። ሀገሩ ካሜሩን በፍጻሜው በግብፅ ብትሸነፍም ሮጀር ሚላ ለካሜሩን ያበረከተው አስተዋጽኦ ወሳኝ የሚባል ነበር። 4 ግቦችን ከመረብ ላይ በማሳረፍ የውድድሩ ከፍተኛ ግብ አስቆጣሪ መሆንም ችሏል። ካሜሩናዊ አጥቂ እንደ አውሮፓውያን አቆጣጠር በ1988 በሞሮኮ በተካሄደው 16ኛው የአፍሪካ ዋንጫ ሀገሩ ዋንጫ እንድታነሳ ትልቅ ሚና ተጫውቷል። ካሜሩን በፍጻሜው ናይጄሪያን በጄሮም ኩንቴ ግብ 1-0 ስታሸንፍ ተሰላፊ ነበር። በአጠቃላይ በውድድሩ ላይ 2 ግቦችን በማስቆጠር ከኮት ዲቫሩ አብዱላሂ ትራኦሬ፣ ከአልጄሪያው ላክዳር ቤልሆሜ እና ከግብፁ ገማል አብደል ሐሚድ ጋር በጋራ የከፍተኛ ግብ አስቆጣሪ ሆኖም አጠናቋል። ሌላኛው 2 ጊዜ ኮከብ ተጫዋችነት ሽልማት ያገኘው ተጫዋች ግብፃዊው አህመድ ሐሰን ነው። ግብፅ እንደ አውሮፓውያን አቆጣጠር በ2006 ባዘጋጀችው 25ኛው አፍሪካ ዋንጫ ኮት ዲቫርን በመለያ ምት በማሸነፍ ዋንጫውን አንስታለች። በወቅቱ 4 ግቦችን ያስቆጠረው የፈርዖኖቹ አጥቂ አህመድ ሐሰን በውድድሩ ላይ ባሳየው ድንቅ ብቃት ኮከብ ተጫዋች በመባል ተመርጧል። እንደ አውሮፓውያን አቆጣጠር በ2010 በአንጎላ አስተናጋጅነት በተካሄደው 27ኛው አፍሪካ ዋንጫ ግብፅ ጋናን በማሸነፍ ዋንጫውን ለ7ኛ ጊዜ አንስታለች። አጥቂው አህመድ ሐሰን አሁንም የውድድሩ ኮከብ ተጫዋች ሆኗል። በውድድሩ ላይ 3 ግቦችን ከመረብ ላይ በማሳረፍ ወሳኝ አስተዋጽኦ አድርጓል። ከ34ቱ የአፍሪካ ዋንጫ የኮከብ ተጫዋቾች ሽልማት ውስጥ ግብፅና ካሜሩን በተመሳሳይ 7ቱን በመውሰድ ቀዳሚውን ስፍራ ይዘዋል። መሐመድ ዲያብ አልታር በቅጽል ስሙ አድ ዲባ፣ አህመድ ሐሰን፣ ሐሰን ኤል ሻዝሊ፣ ማህሙድ ኤል ጎሃሪና ሆስኒ አብድ ራቦ ሽልማቱን ያገኙ የግብፅ ተጫዋቾች ናቸው። ሮጀር ሚላ፣ ሪግቦርት ሶንግ፣ ጄን ፒየር ቶኮቶ፣ ቲኦፓል አቤጋ፣ ላውረን እና ክርስቲያን ባሶንግ የግል ክብሩን ማሸነፍ ችሏል። የምዕራብ አፍሪካውያኑ ጋናና ናይጄሪያ በተመሳሳይ 4 ተጫዋቾች የኮከብ ተጫዋችነት ሽልማቱን አግኝተዋል። አቢዲ ፔሌ፣ ኦሲ ኮፊ፣ ካሪም አብዱል ራዛቅ እና ክርስቲያን አትሱ ሽልማቱን የወሰዱ የጋና ተጫዋቾች ናቸው። ጄጄ ኦካቻ፣ ራሺድ ያኪኒ፣ ክርስቲያን ቹኮና
ዊሊያም ትሮስት ኤኮንግ ከናይጄሪያ ሽልማቱን ወስደዋል። ከዛምቢያ ካሉሻ ቦዋሊያ እና ክርስቶፎር ካቶንጎ፣ ከዲሞክራቲክ ሪፐብሊክ ኮንጎ ካዛዲ ሙዋምባና ንዳዬ ሙላምባ እንዲሁም ራህባ ማጄር እና ኢስማኤል ቤናሰር ከአልጄሪያ ኮከብ ተጫዋች በመባል ተመርጠዋል። መንግስቱ ወርቁ ከኢትዮጵያ፣ ቤኒ ማካርቲ ከደቡብ አፍሪካ፣ ሳዲዮ ማኔ ከሴኔጋል፣ ላውሮን ፖኩ ከኮት ዲቫር፣ ፋውዚ አልኢሳዊ ከሊቢያ፣ ጆናታን ፒትሮፓ ከቡርኪና ፋሶ በተመሳሳይ አንዳንድ ጊዜ የአፍሪካ ዋንጫ ኮከብ ተጫዋች ሆነው መመረጥ ችለዋል። 35ኛው የአፍሪካ ዋንጫ በሞሮኮ አስተናጋጅነት እየተካሄደ ይገኛል። የውድድሩ ኮከብ ተጫዋች ማን ሆኖ ያጠናቅቃል የሚለው ቀጣይ በአፍሪካ ዋንጫው የምንመለከተው ጉዳይ ነው። አድማጮቻችን የአፍሪካ ዋንጫ ኮከብ ተጫዋቾች በሚል የአፍሪካ ዋንጫ ከተጀመረበት ጊዜ አንስቶ እስከ 34ኛው በኮት ዲቫር አስተናጋጅነት እስከተስተናገደው የአፍሪካ ዋንጫ ድረስ ያሉ በኮከብ ተጫዋችነት ያጠናቀቁ ተጫዋቾችን ተመለከትን። በሌላ ዝግጅት እስከምንገናኝ መልካም ጊዜ።